ጳጉሜ ወር ጀምረን በርካታ ሁነቶችን በተለይም ደግሞ የአደባባይ በዓላትን ስናከናውን ቆይተናል። ለሀገራችን ትልቅ ትርጉም ያለው የሕዝባችንን ጨዋነት፣ እንግዳ አስተናጋጅነት፣ ስነ ስርዓት ያለው ሕዝብ መሆኑ እርስ በርስ ወንድማማችነት፣ እህትማማችነት እየተጠናከረ መምጣቱ፣ የአብሮነት እሴቱ እየዳበረ መምጣቱ፣ አንዱ ለሌላ ያለው መልካም ስሜት ብዙዎች እንደተመኙት ሳይሆን ሕዝባችን እሴቱን ጠብቆ ይበልጡንም አዳብሮ እጅግ መሰረት በገነባ መንገድ ያካሄድናቸው በዓላት በጣም የሚያስደስቱ ናቸው። እንደምታስታውሱት በጳጉሜ ውስጥ ሀገራችን ለመጀመሪያ ጊዜ ያስተናገደችው የክላይሜት ሰሚት ወይም ደግሞ የአየር ንብረት ለውጥ የአፍሪካም የካሪቢያንም እንዲሁም ደግሞ የዩኤን በዚህ በከተማችን ተካሂዷል። ወደ 25,000 የሚሆኑ የውጭ እንግዶችን ተቀብለን በጥሩ ሁኔታ ማስተናገድ ችለናል። ከዛም ቀጥሎ መስከረም 1 ቀን የእንቁጣጣሽ ዕለት የወንጌላውያን አማኞች በመስቀል አደባባይ በብዙ ሺዎች የሚቆጠሩ ለአንዳች ኮሽታ ፕሮግራም አድርገው ፈጣሪ አምላክን ያመሰግኑበትን ፕሮግራም አካሂደናል። መስከረም 4 የህዳሴ ግድባችን በድል ማጠናቀቃችንና የጋራ አሻራችንን ያከበርንበት ሴሌብሬት ያደረግንበት ትልቅ ትዕይንት በመስቀል አደባባይ ማከናወን ችለናል። ቀጥሎ መስቀል ነው። የመስቀል ደመራ በዓል በከተማችን ከ2700 ቦታ በላይ ደመራ ተደምሮ እሳት ተለኩሶ መስቀል አደባባይ በብዙ ሺዎች በጋራ ሰለብሬት አድርገው ተደስተው ፈጣሪ አምላክን አመስግነው አንዳች ኮሽታ ንዝቂያ ዝርፊያ እንኳን ሪፖርት ያልተደረገበት ድንቅ ፕሮግራም መካሄድ ችሏል። ቀጥሎ የእሬቻ ሆረ ፍንፍኔና ሆረ አርሰዴ ፕሮግራም ነው። በየክፍለ ከተማው በየወረዳው ጭምር እንግዶችን በመቀበል ወደ መሀል ከተማው ሳይመጣ ፕሮግራም ሲካሄድ የነበረበት ነው። በእነኚህ ሁሉ አንድ መሰረተ ልማት አልተበላሸም። አንድ ነገር የተሰበረ ወይም ደግሞ የተዘረፈ የተሰረቀ ሌላ እንደ አሉታዊ ሪፖርት የተደረገ ምንም ነገር ሳይኖረን ያ ሁሉ ሕዝብ የተሳተፈበት ፕሮግራም በሚገባ ስኬታማ በሆነ መንገድ መሳካት ችሏልና ከዚህ በላይ የሚያስደስት ነገር የለም። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። በቅድሚያ የጸጥታ አካላት ከመስከረም መግቢያ ጀምሮ እስከዛሬ ድረስ ምንም አይነት እረፍት ያላገኛችሁ ሌሊትም ቀንም ስራችሁ ላይ በተጠንቀቅ ህዝባችሁን አክብራችሁ ይህ ህዝቡ የመሰከረውን እውነት ነው የምናገረውና በሚገርም ትህትና በሚገርም ብቃት፣ ትጋት ኃላፊነታችሁን ተወጥታችኋልና ለእናንተ ክብር ምስጋና ይገባናል። እናመሰግናችኋለን። ቀጥሎ በየበዓሉ ባለቤት ሆናችሁ በዓሉን ስትመሩ የነበራችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን አመራሮች እናንተ የሰጣችሁት አመራር ለምእመናችሁ የሰጣችሁት ትልቅ ተልእኮና ትምህርት በዓሉን እንዲያምር ኢትዮጵያን እንዲያደርግ የኢትዮጵያን ጨዋነት ብቻ ሳይሆን ያለንን ቆንጆ እሴት ለዓለም ማሳየት እንድንችል ማድረግ ችሏልና የእናንተም ድርሻ በጣም ትልቅ ስለሆነ ከልብ እናመሰግናችኋለን። አባ ገዳዎች፣ ሀደ ሲንቄዎች በዓሉን የሚያከብረውን ሕዝብ በሚገባ መልእክታችሁን አስተላልፋችሁ ተልእኮ ሰጥታችሁ በዓሉ ምን እንደሆነ ዋና እሴቱ ላይ ትኩረት እንዲያደርግ ከእሴቱ የወጣ ምንም ነገር እንዳይደረግ በማድረግ በዓሉንም በማሳመር ሕዝቡንም ወደ አንድነት በማምጣት ትልቅ ሚና ተጫውታችኋልና ከልብ እናመሰግናችኋለን። የከተማችን አመራሮች
ከተማ ማዕከል ጀምራችሁ በተለያዩ ኮሚቴዎች በመሳተፍ ድርሻችሁን የተወጣችሁ እስከ ብሎክ ድረስ ተመዳድራችሁ ከህዝቡ ጋር ቆማችሁ ሌት ተቀን ህዝቡን በማስተባበር አባቶችን በማክበር አባገዳዎችን በማክበር ጸጥታ አካሉን በመደገፍ ተቀናይተን እንድንሰራ የሰጣችሁት አመራር አኩርቶናልና በርቱ፣ እናመሰግናችኋለን። ሆቴሎች እነኚህ በዓላት እንዲሁም ሁነቶች ለሆቴሎቻቸው ያለውን ትርጉም በሚገባ ተረድተው ሆቴላቸውን እስከ ማደስ ድረስ ነው የደረሱት። እስከ ማደስ አዳዲስ እቃዎችን እስከ መግዛት ከ30% እስከ 50% ቅናሽ በማድረግ አንዳንዶቹም ደግሞ በነፃ ስፖንሰር አድርገው እንግዶችን ከፍተኛ አክብሮት ነው ያስተናገዱ። በተለይ የውጭ እንግዶች ተመልሰን አዲስ አበባ እስከምንመጣ እንናፍቃለን እያሉ ነው የወጡትና እሱ ነው ተመልሶ ትልቅ ገንዘብ ትልቅ ገቢ የሚሆን። ይህንን እንግዳ ተቀባይነት ባህላችንን ብቻ ሳይሆን ለቀጣይ ቱሪዝም መስህብነት፣ ለቀጣይ ኮንፈረንስ ስበት፣ ለቀጣይ ሁነት ስበት ትልቅ የቤት ስራ ሰጥተን ነው የሸኘነውና በእርግጠኝነት ሌሎችም በዓላት ኢሬቻ ብቻ አይደለም አዲስ አበባ ላይ ለማከናወን ህዝቡ እንደዚህ አይነት አብሮነትን የሚያገኝበት መድረክ ስለሆነ በትልቅ ናፍቆት የሚጠባበቀው ነው የሚሆነው። ይህንን አጠናክረን እንቀጥላለን። ይህንን ስራ ብቻችን አልሰራንም። ከኦሮሚያ ክልል ጋር ደግሞ በሁለቱም በዓላት ድንበር ሼር ስለምናደርግ ህዝቡ አብሮ ስለሚኖር በተለያየ መንገድ በጋራ መስራት መቀናጀት የግድ አስፈላጊ ነበርና የኦሮሚያም ጸጥታ አካላት እንዲሁም ደግሞ የፖለቲካ አመራር በተለይም ደግሞ አዲስ አበባ ዙሪያ ያለው ሸገር ሲቲ በሁሉም ክፍለ ከተሞች ተደራጅታችሁ በጋራ ተናባችሁ እንዳንድ አመራር ለአንድ ዓላማ አንድ ህዝብን እንደሚመራ ተናባችሁ ስለሰራችሁ ከልብ እናመሰግናችኋለን። እንግዲህ የሚያምርብን እንዲህ ነው። ከዚህ የምንማረው በአጠቃላይ በዚህ ሂደት ያገኘናቸውን ውጤቶች ቀምረን የበለጠ ማሳደግ፣ የበለጠ ከዚህ በላይ ማዳበር፣ ከድህነት ለመውጣት መጠቀም፣ ህዝባችንን አስተባብረን በፍጥነት በዓለም ላይ ዝቅ ካረገን ድህነት ለመውጣት መምራት ይገባናል። ህዝቡን እኛ በሚገባ ከመራረውና ኃላፊነታችንን ከተወጣን ህዝቡ እኛን ይከተላል። ያየነው ይሄንን እንደምታውቁት በክላይሜት ሰሚትም በአየር ንብረት ጉባኤ ላይ ማለት ነው በኢሬቻ ላይም በርካታ እንግዶች ሆቴል ያስፈልጋቸዋል። ባዛሮች ለመስቀልም ለአዲስ ዓመትም ነበረ። የክረምት ጫና ነበረ። ህዝቡን በደንብ ምን ማድረግ እንዳለበት ግልጽ ተልዕኮ ስለሰጠን ግልጽነት ስለተፈጠረ ብቻ ሳይሆን አወያይተን አሳምነን በክብር ስለመራ ነው። ይህንን ክረምት ህዝቡ የኑሮ ጫና እንዳይደርስበት በርካቶች ተባብረዋል። በዓላቶቹ ላይ ምርቶቻቸውን በማቅረብ የኢንዱስትሪ ምርቶች፣ የሆቴል አገልግሎቶች፣ የተለያዩ የትራንስፖርት አገልግሎቶች በየቦታው እንግዶችን በማስተናገድ ህዝቡ የተወጣው ሚና በማንም ሊተካ የማይችል ለአዲስ አበባ ነዋሪዎች ትልቅ ክብር፣ ትልቅ ምስጋና ይገባልና ሁላችንም በጋራ ህዝቡን እናመስግን። ለሀገራችን ኢትዮጵያ የሚበጃትን የሚሆናትን የሚያሳድጋትን የሚያልቃትን ይሄ ነው። ህዝቦቿ በአንድ ስሜት ተከባብረው ተፈቃቅደው በወንድማማችነት አብረው ሲቆሙ ያሉን ባህል፣ ትውፊት፣ እሴት ሌላው የኔ ብሎ ሲያከብር ወይም ደግሞ እንኳን አደረሰ ብሎ ሲያከብርለት ወይም ሲደግፈው መልካም ስሜቱን ሲገልጽለት እንዲሁም በዛው ልክ ደግሞ ተባብሮ በጋራ ሲያለማ እጅግ በጣም ለሀገራችን ትርጉም ያለው ለውጥ ማምጣት የሚችል ነው። እንደምታውቁት ስኬታማ ወቅት ናቸው እነዚህ ወቅቶች። በጋራ በልማት ላይ በመረባረባችን በብዙ ፈተናዎች ውስጥ ህዳሴን መገደብ ችለናል። ትውልድ ሲያንጎራጉርበት፣ ሲያለቃቅስበት፣ ሲወቅሰው፣ ሲያማርር
ቁጭቱን ሲገልጽ ከትውልድ ትውልድ የቤት ስራ ሲሰጥ የነበረበትን ይሄ ትውልድ ብዙ ነገር ሲባልበትና ብዙ ፈተና በተለያየ መንገድ እያጋጠመው ሳይበገር ህዳሴ መገደብ ችሏል። በሁለተኛ ደረጃ በታሪካችን ለመጀመሪያ ጊዜ ተፈጥሮ ጋዝ ማውጣት ችለናል። አዳዲሶቹን ደግሞ ጀምረናል። እነኚህ በዓላት ላይ የታየው የወንድማማችነት የአብሮነትና የመከባበር ስሜት ደግሞ ወደፊት ምን ልንሰራ እንደምንችል ነግረውናል። ኢትዮጵያውያን ለሚበጃቸው ነገር ጆሮ ሰጥተው ጊዜ ሰጥተው ልባቸውን ለዛ ክፍት አድርገው አብሮ መቆምን እያዳበሩ እንደመጡ ብቻ ሳይሆን በአቋም እንደቆሙ አይተንበታል። በድጋሚ ኃላፊነታችሁን መወጣት ብቻ ሳይሆን ከዛ በላይ ራሳችሁን በመስጠት ስለሰራችሁና ስላሳካችሁ ከልቤ እጅግ አድርጌ አመሰግናለሁ። ፈጣሪ ኢትዮጵያ ያዝቦቷል።